ሩታና ሄርሜላ ሊፋለሙ ነው። ምንና ምንድን ነው የሚባሉት? ጣውንትና ጣውንት ነው የሚባሉት። ሁለቱም ጣውንትና ጣውንት ሊፋለሙ ነው። ከባድ የቀጠሮ ጌም በትክታክ ሊያደርጉ ነው ማለት ነው። ለዛውም የትንሳኤው ቀን እሁድ ማታ ማለት ነው። ወይ ጉድ! በነገራችን ላይ ሩታ ሁሌም የኛ አሸናፊ ናት፣ የኛ ጀግና ናት። ህይወትን አሸነፋ ጠንካራ ሆና ለስንት ሴቶች ተምሳሌት የሆነችዋ ጠንካራ ሩታ ታሸንፋለች። አሸናፊ ናት። ሳትጫወት በፊት ነው ያሸነፈችው። መልካም እድል ይሁንልሽ ሩታዬ፣ እውነት ታስደምሚናለሽ። እርግጠኛ ነኝ ታስደምሚናለሽ ከሚባለው በላይ ብትሸነፊ ራሱ አንቺ በብዙ ነገር ያሸነፍሽ ሴት ነሽ። ጌም ተጫውተሽ ብትሸነፊ ራሱ ማለት ነው። ነገር ግን ደግሞ አትሸነፊም፣ ታሸነፊያለሽ። እርግጠኛ ሆኜ ነው የምናገረው። ታሸነፊያለሽ። ሁልጊዜም አሸናፊ ነሽ አንቺ ለኔ ሁሌም አሸናፊ ነሽ። ጠንካራ ሴት ለኔ ሁሌም አሸናፊ ናት። ብዙ ነገር ሊሰብራት ከፊቷ ተደቅኖ ያንን ነገር ጠንክራ ከፈጣሪዋ ጋራ በጀግንነቷ ማሸነፍ ህይወትን በራሱ ትልቅ ነገር ነው እና ህይወቷን ያሸነፈች ሴት ሁሌም አሸናፊ ናት፣ አትሸነፍም። ምክንያቱም ህይወት ብዙ ነገር ያስተምራችኋል። ብዙ ውጣ ውረድ፣ ትወድቃላችሁ፣ ትነሳላችሁ፣ ብዙ ነገር ማለት ነው። ሩታ ግን አንድም ቀን ወድቃ አታውቅም። ብዙ ነገር ግን ሊጥላት ከፊቷ ተደቅኖ ነበረ። ነገር ግን ደግሞ አንድ ቀን ውድቀቷን ለሰው ሳታሳይ ሁል ጊዜ እውነት እንዳስደመመች ናት እና ሴት ሆነን የምንጠላታለን። ለምን እንደሆነ ባይገባኝም ማለት ነው። ነገር ግን ደግሞ ድል ለሩታ መጥላት ትችላላችሁ እናንተ።